እግዚአብሔርን በጣም አመሰግናለሁ። እና መጽሐፍ ቅዱስ የያዛችሁ ወደ 23 ቁጥሮች አሉት። ቶሎ ብዬ ላንብብላችሁ እና የእግዚአብሔርን ቃል አብረን እንመለከታለን። ሰንባላጥም ቅጥሩን እንደሰራን በሰማ ጊዜ እጅግ ተቆጣ፣ ተበሳጨም፣ በአይሁድም አላገጠ። በወንድሞቹና በሰማርያ ሰራዊት ፊት እነዚህ ደካሞች አይሁድ የሚሰሩት ምንድነው? ይተውላቸዋልን? ይሰዋሉን? በአንድ ቀንስ ይጨርሳሉን? የተቃጠለውንስ ድንጋይ ከፍርስራሹ መልሰው ያድኑታልን? ብሎ ተናገረ። አሞናዊውም ጦቢያ ባጠገቡ ቆሞ በድንጋይ በሚሰሩት ቅጥራቸው ላይ ቀበሮ ቢወጣበት ያፈርሰዋል አለ። አምላካችን ሆይ ተንቀናልና ስማ፣ ስድባቸውን በራሳቸው ላይ መልስባቸው፣ በምርኮ አገር ለብዝበዛ አሳልፈ ስጣቸው። በደላቸውን አትክደን፣ ኃጢአታቸውም ከፊት አይደምሰስ። በሰራተኞች ፊት አስቆጥተውሃልና ቅጥሩንም ሰራን። ቅጥሩም ሁሉ እስከ እኩሌታው ድረስ ተጋጠመ። የሕዝቡም ልብ ለሥራው ጨከነ። ሰንባላጥና ጦቢያ አረባውያንም አሞናውያንም አሾዳውያንም የኢየሩሳሌም ቅጥር እየታደሰ እንደሄደ የፈረሰውም ሊጠገን እንደተጀመረ በሰሙ ጊዜ እጅግ ተቆጡ። መጥተውም ኢየሩሳሌምን ይወጉና ያሸብሩ ዘንድ ሁሉም በአንድነት ተማማሉ። ወደ አምላካችንም ጸለይን። ከእነርሱም የተነሳ በአንጻራቸው ተጠባባቂዎች በሌሊትና በቀን አደረግን። ይሁዳም የተሸካሚዎችም ኃይል ደከመ፣ ፍርስራሹም ብዙ ነው፣ ቅጥሩንም እንሰራ ዘንድ አንችልም አሉ። ጠላቶቻችንም ወደ አምላካችን ወደ መካከላቸው እስክንመጣና እስክንገድላቸው ድረስ ስራቸውንም እስክናስተጓጉል ድረስ አያውቁምና አያዩም አሉ። ባጠገባቸውም የተቀመጡ አይሁድ መጥተው ከስፍራው ሁሉ ይመጡብናል ብለው 10 ጊዜ ነገሩን። ከቅጥሩም በስተኋላ በኩል ባለው በታችኛው ስፍራ ሰይፋቸውን፣ ጦራቸውንም ቀስታቸውንም አስይዤ ሕዝቡን በየወገናቸው አቆምኳቸው። አይቼም ተነሳው፣ ታላላቆቹንና ሹማምንቱን የቀሩትንም ሕዝብ አትፍሯቸው፣ ታላቁንና የተፈራውን ጌታ አስቡ። ስለ ወንድሞቻችሁም ስለ ወንዶችና ስለ ሴቶች ልጆቻችሁም ስለ ሚስቶቻችሁም ስለ ቤቶቻችሁም ተዋጉ አልኳቸው። ጠላቶቻችንም ይህን ነገር እንደደረሰልን እግዚአብሔርም ምክራቸውን ከንቱ እንዳደረገው ሰሙ። እኛም ሁላችን ወደ ቅጥሩ እያንዳንዳችን ወደ ስራችን ተመለስን። ከዛም ቀን ጀምሮ እኩሌቶች ብላቴኖች ስራ ይሰሩ ነበር፣ እኩሌቶችም ጋሻና ጦር ቀስትና ጥሩርም ይዘው ነበር። አለቆችም ከይሁዳ ቤት ሁሉ በኋላ ይቆሙ ነበር። ቅጥሩንም የሚሰሩትና ተሸካሚዎቹ በአንድ እጃቸው ይሰሩ ነበር፣ በአንድ እጃቸው የጦር መሳሪያ ይዙ ነበር። አናጢዎቹም ሁሉ እያንዳንዱ ሰይፉን በወገቡ ታጥቆ ይሰራ ነበር። ቀንደ መለከትም የሚነፋው ባጠገቤ ነበረ። ታላላቆቹንና ሹማምንቱን የቀሩትንም ሕዝብ ስራው ታላቅና ሰፊ ነው፣ እኛም በቅጥሩ ላይ ተበታትነናል፣ አንዱም ከሁለተኛው ርቋል። የቀንደ መለከቱን ድምፅ ወደምትሰሙበት ስፍራ ወደዚያ ወደኛ ተሰብሰቡ፣ አምላካችን ስለኛ ይዋጋል አልኳቸው። ስራውንም ሰራን። ከማለዳ ወገግታም ጀምሮ ከዋክብት እስኪወጡ ድረስ እኩሌቶች ጦር ይዙ ነበር። ደግሞም በዛን ጊዜ ሕዝቡን ሁላችሁ ከብላቴኖቻችሁ ጋር በኢየሩሳሌም ውስጥ እደሩ፣ በሌሊትም ጠባቂዎች ሁኑልን፣ በቀንም ስሩ አልኳቸው። እኔና ወንድሞቼም ብላቴኖቼም በኋላ የነበሩት ጠባቂዎች ልብሳችንን አናወልቅም ነበር። ጸልያለን። ሃሌሉያ ሃሌሉያ። እግዚአብሔር በስራ ላይ ነው። እግዚአብሔር በስራ ላይ ነው። እግዚአብሔር ሰራተኛ፣ እግዚአብሔር እንቅልፍ የሌለህ፣ እግዚአብሔር ጊዜ የማይገድብህ፣ እግዚአብሔር ሁሉ ጊዜ በስራ ላይ እኔንና ሕዝብህን ካንተ ጋር እንድንሰራ ስለጠራሃን ስምህ ለዘላለም ይባረክ። ለተሐድሶ ስለጠራሃን ስምህ ለዘላለም ይባረክ። እናመሰግንሃለን። ክብርን ሁሉ ለአንተ እንሰጣለን። ዛሬም እግዚአብሔር ሆይ አንተ ተነስተህ ታከናውንልናል ብለን እኛም ተነስተን ለመስራት በፊትህ አለንና በኢየሱስ ስም ለእያንዳንዳችን እየሰጠህን ስላለ መከናወን በኢየሱስ ስም እናመሰግንሃለን። ክብር በሰማይ ክብር በምድር ለአንተ ይሁን። ዛሬም
የሚሰራ ሰው የሚገጥመው ሲገጥመው ምን ማድረግ እንዳለበት መንገድህንና ሐሳብህን ከቃልህ እንድታስታውቀን በኢየሱስ ክርስቶስ ስም እለምንሃለሁ። ቀሪ ሰዓታችንን ባርክ፣ ለሁላችንም ተናገረን። በኢየሱስ በጌታችን ስም አሜን። ጌታ ይባርካችሁ። ተቀመጡ። እንዳልነው በዚህ ክፍል ነህምያን ተሐድሶ በሚል ዛሬ ለአራተኛ ጊዜ እግዚአብሔርን ቃል በዚህ ክፍል ከመጀመሪያው ምዕራፍ ጀምሮ እየተመለከትን ነው። የተሐድሶ ቅድመ ዝግጅትና ዝግጅት በሚል ተመልክተናል። እንደገና ደግሞ የእግዚአብሔር የተሐድሶ ሥራ ሲጀምር ባለፈው ሳምንት እንደተመለከትነው የእግዚአብሔርን የተሐድሶ ሥራ ጅማሬ ለማየት ሞክረናል። ይህንን መጽሐፍ እንዳልኳችሁ ላልነበራችሁ በሶስት ዋና ዋና ክፍል ልትከፍሉት የምትችሉት መጽሐፍ ነው። ምዕራፍ 1 እና ምዕራፍ 2 የተሐድሶ ዝግጅት በሚል ቅድም እንዳልኳችሁ ቅድመ ዝግጅትና ዝግጅትን ይዞ የተሐድሶ ሥራ ዝግጅት፣ ከምዕራፍ 3 እስከ ምዕራፍ 6 ደግሞ የተሐድሶ ሥራ በተለይ ቅጥሩን የመስራት ሥራ የተሰራበት ምዕራፎች ናቸው። ከምዕራፍ 7 እስከ ምዕራፍ 13 ድረስ ደግሞ የተሐድሶ ፍሬ በሕዝቡ ሕይወት መታየት የጀመረበት ነው። ስለዚህ ዛሬ ይህንን የእግዚአብሔርን ቃል ስንመለከት የእግዚአብሔር ሥራ ሲሰራ አንድ በጣም መታወቅ ያለበት ነገር አለ። የተሐድሶ እግዚአብሔር ለሥራ በሚነሳበት ጊዜ ሕዝቡ ለሥራ በሚነሳ በነገራችን ላይ ሲቪሉ በጣም እንኳን ደህና መጣ ጌታ ይባርክህ እላለሁ ብዬ ረስቼ ነው ሰበር እግዚአብሔር ይመስገን። እና የእግዚአብሔር ሕዝብ ለተሐድሶ ሲነሳ እግዚአብሔር ከሕዝቡ ጋር ሲሰራ አንድ በጣም መታወቅ ያለበት ነገር አለ። ተቃዋሚ አለ፣ ጠላት አለ። የእግዚአብሔር ሥራ እንዲሰራ የማይፈልግ በየትኛውም ዘመን አለ። እና በዚህ ክፍል ላይ የምታዩት የእግዚአብሔር ሥራ ሲሰራ ተቃዋሚ ሲነሳ፣ በብርታት ሲነሳ፣ ለዛ ደግሞ ማድረግ የሚገባቸውን አውቀው ሲያደርጉ እንመለከታለን። እና እዚህ ክፍል ላይ ላሳያችሁ እንዳልኳችሁ የእግዚአብሔር ሥራ በግላችሁም ይሁን በቤታችሁም ቢሆን በኑሯችሁም ቢሆን በቤተ ክርስቲያንም ቢሆን የእግዚአብሔርን ሥራ ለመስራት እግዚአብሔር አዲስ ነገር እንዲያደርግ ስትነሱ ተቃዋሚ ከጎን አብሮ ይነሳል። ጠላት ከጎን አብሮ ይነሳል። እግዚአብሔር እንደሚነሳው ሁሉ ጠላት አብሮ ይነሳል። ይሄ ዲናይ ሊደረግ የማይገባ በጣም መሰረታዊ ነገር ያንን ምክንያቱም በሰማይ ያለውን የእግዚአብሔር ፈቃድ በምድር በጠላት ሰፈር በጠላት ክልል በጠላት ግዛት ለማከናወን ስትነሱ እግዚአብሔር እንደሚነሳው ሁሉ ጠላት በቁጣ ይነሳል። እና ይሄ የእግዚአብሔር ቤት ሥራ መሰራት ሲጀምር በነነህምያ መሰራት ሲጀምር በዚህ ክፍል ላይ ላሳያችሁ የሚገርም ቁጣ ንቀት ሲነሳ ታያላችሁ። ምዕራፍ 4 ከ1 እስከ 3 ላንብብላችሁ። በተለይ በሌላው ትርጉም ላይ ላንብብላችሁ። ይሄ ምዕራፍ 4 ከ1 እስከ 3 ነህምያ ምዕራፍ 4 እንደዚህ ይላል። ሰንባላጥ ቅጥሩን እንደምንሰራ በሰማ ጊዜ ተቆጣ፣ እጅግም ተበሳጨ፣ በአይሁድም ላይ ተሳለቀ። ተባባሪዎቹና በሰማርያ ሰራዊት ፊት እነዚህ ደካማ አይሁድ ምን እያደረጉ ነው? ቅጥራቸውን መልሰው ሊሰሩ ነውን? መስዋዕት ሊያቀርቡ ነውን? በአንዲት ጀንበር ሰርተው ሊጨርሱ ነውን? እንደዚያ ተቃጥሎ የፍርስራሽ ክምር የሆነው ድንጋይ ነፍስ ሊዘሩበት ይችላሉን? ባጠገቡም ቆሞ የነበረው አሞናዊ ጦቢያ ለመሆኑ የሚገነቡት ምንድነው? በድንጋይ የሚሰሩት ቅጥር እኮ ቀበሮ እንኳ ብትወጣበት ሊፈርስ ይችላል ብሎ ተሳለቀባቸው። ተቆጡ፣ ተበሳጩ። እሱ ብቻ አይደለም፣
በጣም የሚገርማችሁ ቁጥር 7 ላይ ሰንባላጥና ጦቢያም አረባውያንም አሞናውያንም አሾዳውያንም የኢየሩሳሌም ቅጥር እየታደሰ እንደሄደ የፈረሰውም ሊጠገን እንደተጀመረ በሰሙ ጊዜ እጅግ ተቆጡ። ቁጥር 8 መተውም ኢየሩሳሌምን ይወጉና ያሸብሩ ዘንድ ሁሉም በአንድነት ተማማሉ። እሱ ብቻ አይደለም። ቁጥር 11 ለለፍላችሁ ጠላቶቻችንም ወደ መካከላቸው እስክንመጣና እስክንገድላቸው ድረስ ስራቸውንም እስክናስተጓጉል ድረስ አያዩም አሉ። ቁጥር 12 ባጠገባቸውም የተቀመጡት አይሁድ መተው ከስፍራው ሁሉ ይመጡብናል ብለው 10 ጊዜ ነገሩን። የ10 ጊዜ ነገሩን ማለት ምን ማስመስ ወሬ ላኩብን። 10 ጊዜ ምኑን አቁሙ? ስራውን። ምን አቁሙ? ታድሶ። ምን አቁሙ? እግዚአብሔር ስራ። 10 ጊዜ ቴክስት፣ 10 ጊዜ መልእክተኛ፣ 10 ጊዜ ደብዳቤ፣ 10 ጊዜ ተላላኪ። አንዳንዴ እንደውም ነብይ እየቀጠሩ ሐሰተኛ ነብይ፣ ይሄ ለእንጀራ የሚኖር ነብይ እየተቀጠረ መጥቶባቸው። ቁጥር 20 ላንብብላችሁ አለፍ ብዬ እሱን በኋላ አነብላችኋለሁ። ቁጥር 20 ላይ ያለውን ይኸውላችሁ እንዲህ ነው የሚለው። ሲደርስበት ላንብብላችሁ፣ እዚህኛው ላይ አላስቀመጥኩትም። ቁጥር 20 ላይ ነቢያትም እንኳን ሳይቀሩ ተሰብስበው የተቀጠሩ ነቢያት ስራውን እንዲያስቆሙ ተላከባቸው። ጠላት አለ ስራውን የሚያስተጓጉል በህይወታችን በኑሯችን እንደ ግለሰብ እንደ አጥቢያ እንደ ቤተክርስቲያን እንደ መንፈሳዊ ሰው የህይወታችንን ተሐድሶ ሊያደናቅፉ የሚፈልጉ አሉ። ጥያቄው ታዲያ ምን እናድርግ ነው? የእግዚአብሔር ስራ የእግዚአብሔር መንፈሳዊ ተሐድሶ ተቃዋሚ ካለው ታዲያ እጃችንን አጣጥፈን ጎመን በጤና ብለን እንቀመጥ? ምን እናድርግ? ተሐድሶን ለማስተጓጎል የተማማሉ ሰዎች አሉ ነው የሚለን። የተማማሉ ሰዎች፣ አዲስ ነገር የማይፈልጉ የተማማሉ ሰዎች፣ የእግዚአብሔር ነገር የማይፈልጉ። በጣም እኮ ነው የሚገርመው። ታዲያ ምን እናድርግ? ዛሬ ምን እንነጋገረው ይሄ ምዕራፍ 4 የእግዚአብሔርን ስራ እየሰራን ተቃውሞ ሲደርስብን ምን እናድርግ የሚለው ነው። የእግዚአብሔርን ስራ እየሰራን ተቃውሞ ሲደርስብን ምን እናድርግ? እህቶቼ፣ ወንድሞቼ፣ ጌታ ኢየሱስ ክርስቶስ አንድ ጊዜ አንድ ምሳሌ ተናገረ። ማቴዎስ ምዕራፍ 13 ላይ ገበሬው ዘራ። ንጹህ ዘር ነው የዘራው። ከዛ ሰብሉ ሲበቅል ከሰብሉ ጋር አብሮ እንክርዳድ በቅሎ ተገኘ። በፍጹም ገበሬው ያልዘራው፣ በፍጹም ገበሬው የማያውቀው ዘር እንክርዳድ በቅሎ ተገኘ። ከዛ ከየት መጣ? ከየት ነው የመጣ ሲሉት ጠላት ይህንን አደረገው። እናንተ ተኝታችሁ በነበረበት ሰዓት ጠላት ይህን አደረገው። በመልካሙ እርሻ ላይ፣ በንጹህ እርሻ ላይ፣ በንጹህ ዘር ላይ የሚዘራ እንክርዳድ የሚበትን ጠላት አለን ወገኖች። ጠላት አለ በጣም። በንጹህ ቅዱሳን ህብረት መካከል ክፉ ዘር የሚዘራ ጠላት አለ። መቼ? በተኙበት ሰዓት ላይ ጠላት ይህንን አደረገው። ጠላት አለ። እህቴ ጠላት አለ። ወንድሜ ጠላት አለ። ለሞት እንዳልተኛ አይኖችን አብራ እንዳለ እግዚአብሔር ጠላት እንዳያገኘን መንቃት ይሆንልን ዛሬ። በቃ መንቃት አለ በጣም። እናንተ ንጹህ ነገር እየጠበቃችሁ ሹክ የሚልባችሁ ነገር አለ። በቃ እግዚአብሔር ይመስገን ዛሬ እግዚአብሔር ጀመረ፣ እግዚአብሔር ተናገረ ስትሉ ሹክ የሚልባችሁ አለ። ጠላት አለ።
ታዲያ በጠላት ሰፈር ምን እናድርግ? አንደኛ ቆሮንቶስ ምዕራፍ 16 ቁጥር 9 ጳውሎስ በጣም የሚገርም ቃል ተናገረ። አንደኛ ቆሮንቶስ 16 ስራ የሞላበት ትልቅ በር ተከፍቶልኛል። ስራ የሞላበት የእግዚአብሔር ስራ የሞላበት ትልቅ በር ተከፍቶልኛል። ተቃዋሚዎች ግን ብዙ ናቸው። በሩ የማን ስራ የሚሰራበት ነው? የሚገርም በር ነው በጣም እግዚአብሔር የሚሰራበት በእግዚአብሔር የተከፈተ አስደናቂ በር። ግን ምኖች አሉ? ተቃዋሚዎች ደግሞ አሉ። እና ታዲያ ምን ላድርግ ታዲያ? ትቼ ልፈርጥጥ? ትቼ በቃ መጽሐፍ ቅዱሴን አጣጥፌ ልጥፋ? እኔስ ወደ ሎስ አንጀለስ ልመለስ? ምን እናድርግ? ምን እናድርግ? የእግዚአብሔር ሥራ በእኛ የተጀመረው እንዲያልቅ ምን እናድርግ? አራት ዋና ዋና ነገሮችን ከዚሁ ክፍል ላይ እናያለን። የእግዚአብሔርን ሥራ እነ ነህምያ ቀጠሉ። ተሐድሶ ቀጠለ። የእግዚአብሔር ሥራ ቀጠለ። አልጋ ባልጋ ግን አይደለም የቀጠለው። ገብቷቸው ቀጠሉ። ተረርተው መንገዱን ቀጠሉ። ምላሽ የሚገባውን ምላሽ እየሰጡ ቀጠሉ። ምንድነው ምላሹ? አራት ነገር። የመጀመሪያው ጸሎት። መሳሪያዎች ናቸው። የመጀመሪያው መሳሪያ የእግዚአብሔርን ሥራ እየሰራን ተቃውሞ ሲደርስብን ምንድነው ነምበር 1 መሳሪያ ካላችሁ ጸሎት ይባላል። ጸሎት የሚደረገው ወደ ስራው ባለቤት ነው። ኮኔክሽኑ የሚቀጥለው ከስራው ባለቤት ከማኔጀሩ ጋር ከእግዚአብሔር ጋር። ምክንያቱም ተቃዋሚዎችን የሚያሳፍር የሚበልጥ ኃይል ስላለ ዛጋ ጸሎት ስሙኝ ያደረጉት ከቁጥር 4 እስከ ቁጥር 5 ላንብብላችሁ። እንደዚህ ተንቀው በቃ ቀበሮ ቢወጣበት እያሉ ሲበሳጩ እንደዛ ቁጣቸውን ሲገልጡ ነህምያ ሌላ ነገር አይደለም ያደረገው። ቁጥር 4 እስከ 5 ላንብብላችሁ። አምላካችን ሆይ ተንቀናልና ስማን። ሃሌሉያ። አምላካችን ሆይ የማንን ስራ ነው የምንሰራው? ያንተን ስራ አንተ ልታድስ ስትፈልግ እኮ ነው እኛም የተንቀሳቀስ ነው። እና ግን ተንቀናል ብቻ አይደለም። ስማ፣ ስድባቸውን በራሳቸው ላይ መልስባቸው። ሰድበውናል። የሰደቡን ነው፣ ያላገጡብን ነው፣ የተቃወሙን ነው፣ የዛቱብን ነው። ስማ፣ በምርኮ ሀገር ለብዝበዛ አሳልፈ ስጣቸው። በደላቸውንማ አትክደን፣ ኃጢአታቸውም ከፊት አይደምሰስ። በሰራተኞች ፊት አስቆጥተውሃልና። ስማ፣ ተቃወሙት ማንን ነው? አንተን ነው፣ እኛን አይደለም። አንተን ነው የናቁት። ማንን ነው? አንተን ነው። ያንተን ስራ ነው። አንተ የተነሳበትን ስራ ነው። ናባክ ተመልከተን፣ ስማን። ይሄ ብቻ አይደለም። በጣም የሚገርማችሁ ቁጥር 9 ላይ ወደ አምላካችንም ጸለይ። ታውቃላችሁ ነህምያ ሲጀምርም በጸሎት ነው። መሐልም ላይ ተቃውሞ እየሰራ ሲገጥመው በጸሎት ነው። የሚገርማችሁ ምዕራፍ 9 ላይ ሄዳችሁ መንፈሳዊ ተሐድሶ በህዝቡ ህይወት ላይ ደግሞ ሲያደርግ በጸሎት ነው። ሲጨርስ የመጨረሻው ቃል ምን እንደሆነ ታውቃላችሁ? ምዕራፍ 13 ቁጥር 31 አምላኬ ሆይ በመልካም አስበኝ። የመንፈሳዊ ሰው ትልቁ መሳሪያ የእግዚአብሔር ተሐድሶ በህይወቱ እንዲሆን የሚናፍቅ፣ የእግዚአብሔር ጉብኝት በህይወቱ በቤቱ በኑሮ በትዳሩ እንዲሆን የሚናፍቅ መሳሪያው አንደኛው ጸሎት ነው። ጸሎት አቁመህ ተሐድሶና ድል አገኛለሁ ብላ ተጠብቅ። አይኔን ጨፍኜ የሰራዊት ጌታ እግዚአብሔር እንዲህ ይላል አለላችሁ። ተገለጠ እግዚአብሔር እውነት። ጸሎት የሚገርማችሁ ነው። ምዕራፍ 6 አለፍ ብሎም እንኳን ቁጥር 9 ላይ እርሱም ሁሉ ስራው እንዳይፈጸም እጃቸው ይደክማል ብለው ያስፈራሩን ዘንድ ወደዱ። አሁንም አምላኬ ሆይ እጄን አበርታ።
ምን ይናበርታ? ጸሎት። የሚያደክሙ እጆች አሉ፣ የሚያደግሙ ሰዎች አሉ፣ የሚያደክሙ ክፎች አሉ። የሚያበረታ ግን ጌታ አለ። ባንቺ የጀመረ ባንተ የጀመረ የሚያበረታ ጌታ አለ። በቃ የጀመረውን የሚያስጨርስ ጌታ አለ። አቅሙን ተማምኖ የጠራን ጌታ ሃሌሉያ ያስጨርሰናል። አበርታ። መጸለይ የመጀመሪያው መሳሪያ መጸለይ። እህቴ በቃ ለምንም አቋራጭ መንገድ የለውም። ምዕራፍ 6 እዚህ ቁጥር 14 ላይ አምላኬ ሆይ ስለ ስራቸው ጦቢያንና ሰንበላጥን ያስፈራሩኝም ዘንድ የወደዱትን ነብዩቱን ቅድም እንዳልኳችሁ ኖአዲያን የቀሩትንም ነቢያት አስብ። ነቢይ እግዚአብሔርን ስራ ያበላሻል። በጣም እንጂ እንዳልኳችሁ ስንመጣበት ደርስ እነግራችኋለሁ። የተቀጠሩ ነቢያት የነህምያን እጅ ለማድከም የተላኩ ነቢያት ነበሩ። የሱ መልስ ግን አንድ ነው። አስበኝ ጌታ ሆይ አስብ እባክህ። ጸሎት። ታውቃላችሁ አይደል ሐዋርያት የእግዚአብሔርን ስራ ሲሰሩ መንፈስ ቅዱስ በኃይል በእነርሱ ላይ በወረደ ጊዜ ምዕራፍ 2 ላይ እንኳን ከዛ አለፍ ብለው የእግዚአብሔርን ስራ እየሰሩ ሲቀጥሉ ምዕራፍ 4 ላይ ዛቻ በዛባቸው። በጣም ዛቻ በዛባቸው። ምንድነው ያደረጉት? ላንብብላችሁ። ምዕራፍ 4 ቁጥር 29 እና 30 ዛቱባቸው። ሊገድሏቸው ዛቱባቸው፣ ሊያስሯቸው ዛቱባቸው፣ ሊያስቆሟቸው ዛቱባቸው፣ ሊደበደቧቸው ዛቱባቸው። በዚህ ሰዓት ምንድነው ያደረጉት? ምዕራፍ 4 ቁጥር 29 አሁንም ጌታ ሆይ ሃሌሉያ ወደ ዛቻቸው ተመልከት። እኛ ቦዲጋርድ የለንም፣ ሴኩሪቲ የለንም። እንደ ትራምፕ የምናሰማራው ፌደራል የለንም፣ ኤፍቢአይ የለንም። እነ ነህምያ የላቸውም። የሰማይና የምድር ጌታ ግን አላቸው። ስራው የሱ ስለሆነ እና ጌታ ሆይ ወደ ዛቻቸው ተመልከት። ለመፈወስም እጅህን ስትዘረጋ በቅዱስ ብላቴናህም በኢየሱስ ምልክትና ድንቅ ሲደረግ ባሪያዎችህን በፍጹም ግልጥነት ቃልህን እንዲናገሩ ስጣቸው። ከጸለዩም በኋላ የእግዚአብሔር መንፈስ ቤቱን ሞላው። ጸሎት። እኔ አሁን የመጡት ሽማግሌዎችን እንዲህ ብያቸዋለሁ፣ ለጸሎት ተዘጋጅታችሁ። ብዙ ጸሎት ትንሽ ወሬ፣ ብዙ ጸሎት ትንሽ ውይይት ተራራውን ይንደዋል። ቅዱሳን የእግዚአብሔር ሕዝብ ትንሽ ወሬ ብዙ ጸሎት። ጸሎት ነው የእግዚአብሔርን ስራ በህይወታችን እንዲከናወን የሚያደርገው። በጣም አንፎርቹኔትሊ ግን እንደሱ አይደለም። ቅኝታችን እንደሱ አይደለም። ታድሶ የምትፈልግ ከሆነ ግን በዚህ ተቃዋሚው በኢየሱስ እንደሱ አይደለም። በጣም ነው ብዙ የምናወራው። በጣም እንደውም ወሬ ከተጀመረ አያልቁም። እውነት ልንገራቸው አይደል የእግዚአብሔር ስራ በህይወታችን የሚከናወነው በሰራዊት ጌታ በእግዚአብሔር ጸጋ ነው። ያን ጸጋ ደግሞ በጸሎት ነው የምታገኙት። የሚረዳችሁን ጸጋ ለማግኘት በእምነት ወደ ጸጋው ዙፋን ቅረቡ ነው የተባለው። በቃ there is no any shortcut። ጸጋ ለመቀበል መቅረብ ነው። ያኔ ራስክንም ታየዋለህ፣ ራስሽንም ታየዋለሽ። ድካምሽ በእግዚአብሔር ብርታት ይለወጣል። ጸሎት። ሁለተኛው የእግዚአብሔር ስራ ሲሰራ እና ተቃውሞ ሲበዛብን ምን እናድርግ? ምንድነው ማድረግ ያለብን የእግዚአብሔር ስራ እንዲቀጥል? ሁለተኛው የሚያስደንቃችሁ ከልብ መጨከን። ከልብ ምን ማለት ነው ያልኳችሁ? አለቀ። ከልብ መጨከን። ቁጥር 6 ላይ እንደዚህ ይላል። እዚሁ ምዕራፍ 4 ነህምያ ቅጥሩንም ሰራን፣ ቅጥሩም ሁሉ እስከ እኩሌታው ድረስ ተጋጠመ፣ የሕዝቡም ልብ ለስራው ጨከነ። ብሎ የተጋጠመ ይመስላችኋል?
ሙሉ እየተርበደበደ ምናምን ነው ጨከነ ከልብ መጨከን በነገራችን ላይ ይሄ መጨከን ጽናት በመንፈሳዊው ዓለም ውስጥ በጣም ትልቅ እኔ ከሚጸኑትና በሚታመኑት ጋር ነኝ እንጂ ወደ ኋላ በሚያፈገፉ ደስ አይለኝም ያለ እግዚአብሔር መጨከን እግዚአብሔር ሆይ በሕይወቴ ይሄን እስክታደርግ ድረስ ዝም አልልም ዘይላችሁም ያዕቆብ ያደረገው ካልባረከኝ ጭካኔ እኮ ነው አለቅህም ጽናት እኮ ነው አለቅህም ኧረ እባክህ አለቅህም ቁጥር 13 እዚህ ምዕራፍ 6 ቁጥር 10 ቅጥሩንም በስተኋላ በኩል ባለው በታችኛው ስፍራ ሰይፋቸውን ጦራቸውንም ቀስታቸውንም አስይዤ ሕዝቡን በየወገናቸው አቆምኳቸው አይዟችሁ አቆምኳቸው አጸናኋቸው የእግዚአብሔር በእኛ የተጀመረው እስኪያልቅ እግዚአብሔር ሥራ በተቃውሞ ፊት አንዱ ምላሽ ከልብ መጨከን ነው ዘይላችሁም እግዚአብሔር ኤርምያስን ያለው በጣም ኤርምያስም ከዛ በኋላ እንዲህ አለ ይዋጓል ግን አያሸንፉም አለው ከዛ በጣም ልቤን የሚነካው ምዕራፍ 20 ቁጥር 11 ላይ እግዚአብሔር ግን እንደ ኃያልና እንደ ጨካኝ ከኔ ጋር ነው ማን ራሱ እግዚአብሔር እንደምን ጨካኝ ከዛስ ስለዚህ አሳዳጆች ይሰናከላሉ አያሸንፉም አይከናወንላቸውም በጽኑ ፍረት ያፍራሉ ለዘላለምን በማይረሳ ጉስቁልና ይጎሰቁላሉ መቼ ተጨከን እግዚአብሔር እንደ ኃያልና እንደ ጨካኝ አብሮ ይወጣል ሊረዳ ይወጣል ተወራርዳለች ተወራርዷል በእኔ ተማምኗልና ምን እለዋለሁ ነው እኮ የሚለው መዝሙረ ዳዊት 91 ላይ ተማምኗል አስጥለዋለሁ እንዲህ አንዳንዴ ሰው እንኳን ስትታመኑበት ምን ደስ እንደሚለው ታውቃላችሁ ሰው እንኳን በቃ ብላችሁ በጣም እንኳን አንተ እኮ የታመንክ ነው ስትሉት እንዴት ሞቅ ነው የሚለው ሰው መጥቶ ደግሞ እናንተ አንተ እኮ ታማኝ ነህ ቃልህን መጠበቅ ነው ሲልህ እኮ እንዴት ሞቅ ነው የሚለው እግዚአብሔርማ ለታመኑት እንዴት ለተደገፉት እንዴት ከልብ መጨከን ባካችሁ ወገኖች በዚህ ዘመን አንዱ እግዚአብሔር እየፈለገ ያለው የጨከነ ትውልድ ነው የጨከነ ትውልድ ለእውነት የጨከነ ለጽድቅ የጨከነ ለፍቅር የጨከነ ለይቅርታ የጨከነ ለእግዚአብሔር ስራ የጨከነ በጣም እግዚአብሔር ከዚህ ትውልድ መካከል ያድርጋችሁ በቃ ያድርገን በጣም ናፍቆቴ ነው ትዝ ይላችሁ እንደሆነ ነህምያ ማነው ሐጌ በዛ በነ ነህምያ ዘመን በነ እዝራ ዘመን የነበረው አንዱ በጣም ደጋግሞ የተናገራቸው ልባችሁን በመንገዳችሁ ላይ አድርጉ ልባችሁ በመንገዳችሁ ላይ ይሁን ከዛው ጋር ስቲክ አድርጉ እግዚአብሔር ከልባቸው ከጨከኑ ሰዎች ጋር ይሰራል በጣም ሶስተኛው አንደኛው ጸሎት ሁለተኛ ከልብ መጨከን ሶስተኛው የሥራውን ባለቤት ታላቁን እግዚአብሔር ማየትና መፍራት የሥራው ባለቤት ማን መሆኑን አውቆ ማየት የሚገርም ነው በጣም የሥራው ባለቤት ማን ነው ምንድነው የምሰራው ለመሆኑ ምንድነው እያደረኩ ያለሁት ምንድነው የማደርገው ማን ነው ባለቤቱ በእጄ ላይ ያለው የየካምፓኒው እኮ ባለቤት አለው እኮ የየካምፓኒው የድርጅቱ ባለቤት አለው እኔ የምሰራው ሥራ የማን ነው ለመሆኑ የማን ነው እነ ነህምያ የሚሰሩት የማንን ነው የማንን ቤት ነው የማንን አገልግሎት ነው የማንን ሥራ ነው እየሰሩ ያሉት አንቺ የማንነሽ አንተ የማንነህ ቁጥር 14 እስከ 15 ላንብብላችሁ እዚሁ ምዕራፍ 4 ላይ አይቼም ተነሳሁ ታላላቆቹንና ሹማምንቱን የቀሩትንም ሕዝብ አትፍሯቸው ታላቁንና የተፈራውን ጌታ
አስቡ። ሃሌሉያ! ከነሱ በላይ የሚያስፈራ ጌታ አለ። ከነሱ በላይ ታላቅ ጌታ አለ። እሱን አስቡ። ስለ ወንድሞቻችሁም፣ ስለ ወንዶችና ስለ ሴቶች ልጆቻችሁም፣ ስለ ሚስቶቻችሁም፣ ስለ ቤቶቻችሁም ተዋጉ አልኳቸው። ማንን አይታችሁ? ማንን አስባችሁ? ተፈራው ታላቁን። ሶስት ነገር ነው እዚህ ጋር የሚናገረው። አንደኛ የሥራው ባለቤት እርሱ ታላቅ ነው ይለናል። የሥራው ባለቤት እርሱ ምንድነው? ታላቅ ነው። እናንቺ ከእርሱ ጋር ነው የምትሰሪው። አንተ ከእርሱ ጋር ነው የምትሰራው። ያንተንም ህይወት ለማደስ ሌላውንም ስራ ለመስራት መንፈሳዊ ስራ ሲሰራ የሥራው ባለቤት ታላቅ ነው በጣም። ከማን? ከተቃዋሚዎች በላይ፣ ከሚንቁት በላይ፣ ከሚታዩት ሹማምንት በላይ ታላቅ ነው። ታላቅ ነው እና የሥራውን ባለቤት አስቡታ። እሱን አስቡ። ስለዚህ እሱን ቀና ብላችሁ ስታዩት ለካ ጎልያድ ምንም ነው። ጎልያድ ለካ ምንም ነው። አይኑን ሰወር አድርጎ ጎልያድን ብቻ ቢያዩ ዳዊት፣ አስቡት እንግዲህ ጎልያድና ዳዊት አይገናኙም። ከፍ ብሎ ግን ሲያይ ከጎልያድ በላይ ለካ እግዚአብሔር ትልቅ ነው። በእግዚአብሔር ስም እመጣብሃለሁ። ሃሌሉያ! ወፎች ስጋህን ይበሉታል። ይገርም እኮ ነው በጣም እህቴ። ከዛቸው በላይ እግዚአብሔር ትልቅ ነው። ከጠላት ምክር በላይ እግዚአብሔር ትልቅ ነው። ጉዳዩ የማንን ስራ ነው እየሰራ ያለው ነው። ማን ያስነሳህ ነው ጉዳዩ። ማን የላከህ ነው ጉዳዩ። ከማን ጋር ነህ ነው ጉዳዩ። ጉዳዩ ከእርሱ ጋር እንደሆንክ እርግጠኛ ከሆንክ ሃሌሉያ፣ እሱና አንተ ትቀጥላላችሁ። እዚህ በቃ ተፈጥፍቶ ይቀራል ጠላት። አስቡ። የሥራው ባለቤት በጣም ታላቅ ነው። በጣም የሚገርመው እሱ ብቻ አይደለም። እዚህ ጋር ሁለተኛው ሐሳብ በጣም ልቤን የሚነካው ስራው በእርሱ ልክ ደግሞ በጣም ታላቅ ነው። ስራው በእኔ ልክ አይደለም የሚሰራው፣ ራሱ በዚህ በታላቁ እግዚአብሔር ልክ ነው ስራው የሚሰራው። እና ምን እንዳላቸው ታውቃላችሁ? ላንብብላችሁ። እዚህ ቁጥር 19 ስራው ታላቅና ሰፊ ነው። እግዚአብሔር ብቻ አይደለም ታላቅ፣ ራሱ ስራው ታላቅ ነው። በአንተ የጀመረው ትልቅ ነው። እና እኔ አቅም ስላጣው ስራው የሚቆም አይደለም። በእኔ አቅም ልክ አይደለም። አንቺ አቅም ስላጣሽ ስራው የሚቆም አይደለም። አንተ አቅም ስላጣ ስራው የሚቆም አይደለም። ስራው በማን ልክ ነው? ዋው! በእግዚአብሔር ልክ ነው። ያንቺም ህይወት፣ የኔም ህይወት፣ ያንተም ህይወት የሚለካው በሱ ልክ ነው። እኛ ይደክመናል፣ ሰለቸናል። እግዚአብሔር ግን በእኛ የጀመረው ስራ ትልቅ ስለሆነ በታላቅነቱ ስራውን ይቀጥላል። እሱ ብቻ አይደለም። በጣም የሚገርማችሁ እግዚአብሔር ስራውን ከሚሰሩት ጋር ደግሞ ሆኖ ይዋጋል ይላል። ማለት በቃ እግዚአብሔርን አስቡት ሲል እግዚአብሔር ታላቅ ነው፣ ስራው ታላቅ ነው። አዎ፣ ከሱ ጋር ደግሞ ከሚሰሩት ጋር እግዚአብሔር ቆሞ ይዋጋል። ይዋጋል። እንዴት አድርጎ? ስሙኛ ላንብብላችሁ። ቁጥር 15 እዚሁ ቁጥር 15 ስራውን ከሚሰሩት ጋር በቃ ይቆማል። እና ምዕራፍ 4 ቁጥር 15 እንዲህ ይላል፣ ጠላቶቻችንም ይህን ነገር እንደደረሰልን እግዚአብሔር ምክራቸውን ከንቱ እንዳደረገው ሰሙ። የነማንን ምክር? እነሱ እየቀጠሉ ናቸው። እነ ሰንባላጥ ምክር ከንቱ እየሆነ ነው። እነሱ እየቀጠሉ ናቸው። እና በኋላ ሪፖርቱ ደረሳቸው ለጠላትም። የእናንተ ምክር እኮ ከንቱ ሆኗል፣ የእግዚአብሔር ስራ ቀጥሏል። ማን ከንቱ አደረገው? እግዚአብሔር። ከነማን ጋር ሆኖ? ከነ ነህምያ። ሰይ አቤት አቤት! የሚገርም እኮ ኢትስ አ ማተር ኦፍ ታይም። ዜና ይወጣል። ሄሎ፣ ዜና ይወጣል። ዜና ይወጣል እኮ ነው የምላችሁ። ምክሩ ከንቱ ሆኗል፣ የእግዚአብሔር ስራ ቀጥሏል። ሰሙ። እኛም ሁላችን ወደ ቅጥሩ እያንዳንዳችንም ወደ ስራችን ተመለስን። ቁጥር 20 ላይ አምላካችን ስለኛ ይዋጋል አልኋቸው። እግዚአብሔር ይባረክ። የሚገርማችሁ የእግዚአብሔር ቤት ስራ ቤተ ክርስቲያን በሰው ልክ ሆና ቢሆን ኖሮ
እንኳን ይሄንን 21ኛው ክፍለ ዘመን ልደርስ ገና በአንደኛው ክፍለ ዘመን ነበር የሚያልቅላት። ገና በመጀመሪያው በነ ኔሮ ዘመን ነበር የሚያልቅላት። ይሄው ባለቤቷ ብርቱ ስለሆነ እኛ ጋር ደርሳ እኛ ዳንን። በእኛ ዘመን እንኳን ስንቱን አየን። እግዚአብሔር ከሚሰሩት ጋር ይዋጋል። እሱን አስቡት። ስራው ባለቤት እሱ ነው። በእውነት በጣም አስቡት። ይሄ የባለቤትነት ጉዳይ በጣም በጣም ወሳኝ ነገር ነው። በገዛ ደሙ የዋጃትን የማንን ቤተክርስቲያን ነው የሚለው? የእግዚአብሔርን ቤተክርስቲያን ተጠብቋል። በቃ ባለቤትነት ሁሌ በጣም በጣም አሁን ዘንድሮ በቃ መስራቹ ባለቤቱ ባለራዩ እየተባለ ቤተክርስቲያን የሰው ሆናል። ተሸንሽና ኧረ እባካችሁ ተው። ቤተክርስቲያን የባለቤት ናት። በደሙ የገዛት በደም እንዲህ መንዝሮ ደሙን ነፍሱን አፍስሶ እና እኔ ማንም መጥቶ እኔ ነገ ሊጫወትብኝ አይችልም። ባለቤት አለኝ፣ ባለቤት አለሽ፣ በቃ ባለቤት አለን። በቃ እሱን ማሰብ እንዴት ነፃ ያወጣል መሰላችሁ? እንደ አገልጋይም ሳገለግል እሱን ሳስብ ባለቤቱን ሳስብ ነፃ ያወጣኛል በጣም። በቃ ማለት ማድረግ ያለብኝ ነው ማድረገው። ከዛ በላይ የኔ አይደለማ። በቃ ማድረግ ያለብኝ ምንም አልጨናነቅም። በቃ የሆነ አልወጣጠርም የለም። በቃ ባለቤት አለው ባለቤት። እሱን አስቡ። በቃ እሱን አስቡ። አትበርግጉ። ባለቤት አለው ቤቱ። እና ምንም ተጨናንቀን እንቅልፋተን አንዱ ይፈትናል በጣም ያሳጣል። እንቅልፍ ያጠንባቸው ዘመኖች አሉ፣ ጊዜዎች አሉ። ግን መርሳት የሌለብን ነገር አለ። ባለቤት አለው። በጣም በቃ ጥርሱን አግጦ ይመጣባቸዋል ወይ የምትሉበት ግን አለ በዙፋኑ አለ። አንተ የእሱ ቅጥረኛ ነህ። በቃ ማለት መክሊት ሰጥቶ ያሰማራ ሰው ነው። አለቀ። አይዞሽ እህቴ፣ አይዞህ ወንድሜ፣ በቃ ስራው ባለቤት አለው እና እንቀጥላለን። በቃ ስራው ይቀጥላል። እሱ አስፈሪ ጌታ፣ በጣም ሞገሳም ጌታ እና በጣም ቢኬርፉል። ካላቅማችሁም የራሳችሁን ነገር ራሳችሁ ተሸክማችሁ አትውደቁ። በጣም እንደ አገልጋይም እንደ ክርስቲያንም ባለቤት ያለን ሰዎች ነን። መሪ ያለን ሰዎች ነን። ምዕራፍ 6 ቁጥር 16 ላይ ላንብብላችሁ። በጣም የሚገርም ቃል እዚሁ ነህምያ ላይ መጣበታለሁ ሌላ ጊዜ። ጠላቶቻችን ሁሉ ይህን በሰሙ ጊዜ በዙሪያችን የነበሩ አሕዛብ ሁሉ ፈሩ ይልና በራሳቸውም ሐሳብ እጅግ ተዋረዱ። ይህም ስራ በእግዚአብሔር እንደተደረገ አወቁ። ለካ ስራው የማን ነው? በቃ ብለዋቸዋል እኮ እናንተ ሹመት ፈልጋችሁ ነው የመጣችሁ ብለዋቸዋል ነህምያን ንጉሱ እኮ በቃ እንልከዋለን። ንጉስ ህዝቡ ግብር እንዳይገብር ለማድረግ የመጣችሁ ራሳችሁን ባለስልጣን ለማድረግ የመጣችሁ ምናም በጣም ብለውባቸዋል። በእያንዳንዱ መልስ ለመስጠት አልሞከሩም። ጌታ ሆይ አስበን ይላሉ እነሱ። ጌታ ሆይ አስበን እና እግዚአብሔር በራሱ ሰዓት ስራውን ሲሰራ ስሙኛ ያሉትን ይህም ስራ በእግዚአብሔር እንደተደረገ እና ሰልፈኛ እግዚአብሔር ይዋጋ እግዚአብሔር አለ። የመጨረሻው አራተኛው በጣም 1 2 3 ነጥቦችን ከስሩ የምናገርበት ተቃውሞ ሲበዛ ምን እናድርግ ታዲያ? አንደኛ መጸለይ፣ መጨከን፣ ከልብ መጨከን። ሁለተኛ የሥራውን ባለቤት እሱን የተፈራውን ታላቁን ማየት። በአራተኛ ደረጃ ማለቴ ነው በአንድነት መቆምና መተባበር። በአንድነት መቆምና መተባበር አንዱ የጠላት ስራ የእግዚአብሔር ስራ እንዳይሰራ ሲፈልግ ምን እንደሚያደርግ ታውቃላችሁ?
አንድ ምሳሌ ልንገራችሁ። ትዝ ይላችሁ ከሆነ ናሽናል ጂኦግራፊ ምናምን ብዙ አይተናል። ከትልቅ መንጋ መካከል አንዷን የሚፈልግ አውሬ ሲመጣ ምንድን ነው የሚያደርገው? እንደምንም መካከላቸው ይገባና ብትን ያደርጋቸዋል። እና አንዷ ተፈንጥራ ብቻዋን ስትሄድ አለቀ፣ ተሳካለ። ያገኛታል። መበተን መለያየት ነው። ታውቃላችሁ፣ በእግዚአብሔር ቤት በታሪክም አንዱ የእግዚአብሔር ስራ እንዳይሰራ ጠላት ሁልጊዜ ስትራቴጂ የሚቀይሰው መለያየት ነው፣ መበታተን ነው። ባይ ኤኒ ሚንስ። አንዳንዴ ወሬ ነው ምላጩ ይለያያል ብሏል መለሰ ወጉ። አንዳንዴ ወሬ ነው ምላጩ፣ አንዳንዴ ትዕቢት ነው፣ አንዳንዴ ጥቅም ነው፣ አንዳንዴ እንደዛ ነው፣ አንዳንዴ እንደዚህ ነው። ግን ዓላማው መለያየት ነው። የወንድማማቾች አንድነት፣ የእህትማማቾች አንድነት፣ የአካሉ አንድነት ማናጋት። ከዛ በኋላ የእግዚአብሔር ስራ ይቆማል። የቤተሰብን አንድነት ማናጋት። ደግሞ ሰማይ አንዱ በጣም እግዚአብሔር አብሮ ለመስራት ሲፈልግ የሚፈልገው ደግሞ አንድነትን ነው። ያንን አንድነት ባላገኘበት መካከል በህብረት ለመስራት እግዚአብሔር ይቸገራል። ከቁጥር 16 እስከ ቁጥር 23 ላንብብላችሁ። በአንድነት መቆምና መተባበር። እስኪ ላንብበውና ከዛ በአንዳንድ ክፍሎች ከፋፍዬ ላሳያችሁ። 16 እስከ 23 ከዛ ቀን ጀምሮ እኩሌቶች ብላቴኖች ስራ ይሰሩ ነበር። እኩሌቶችም ጋሻና ጦር ቀስትም ጥሩርም ይዘው ነበር። አለቆቹም ከይሁዳ ቤት ሁሉ በኋላ ይቆሙ ነበር። ቅጥሩንም የሚሰሩትና ተሸካሚዎች በአንድ እጃቸው ይሰሩ ነበር፣ በአንድ እጃቸው የጦር መሳሪያ ይዙ ነበር። አናጢዎች ሁሉ እያንዳንዱ ሰይፉን በወገቡ ታጥቆ ይሰራ ነበር። ቀንደ መለከትም የሚነፋ አጠገቤ ነበር። ታላላቆቹን ሽማምንቱን የቀሩትን ሕዝብ ስራው ታላቅና ሰፊ ነው፣ እኛም በቅጥሩ ላይ ተበታትነናል፣ አንዱም ከሁለተኛው ርቋል። የቀንደ መለከቱን ድምፅ ወደምትሰሙበት ስፍራ ወደዚያ ወደኛ ተሰብሰቡ፣ አምላካችን ስለኛ ይዋጋል። ስራውንም ሰራን። ከማለዳ ወገግታ ጀምሮ ከዋክብት እስኪወጡ ድረስ እኩሌቶች ጦር ይዙ ነበር። ደግሞም በዛ ጊዜ ሕዝቡን ሁላችሁ ከብላቴኖቻችሁ ጋር በኢየሩሳሌም ውስጥ እደሩ፣ በሌሊትም ጠባቂዎች ሁኑልን፣ በቀንም ስራ ስሩ አልኳቸው። እኔና ወንድሞቼ ብላቴኖችን በኋላም የነበሩት ጠባቂዎች ልብሳችንን አናወልቅም ነበር። ዋው! አንድነትና መተባበር። ስራው በዚህ ነው ያለቀው። አንድነትና መተባበር። ሶስት ነገር። አንደኛ ሁሉም በስራው ላይ በማተኮር በትጋት ይሰራሉ። በስራው ላይ ስራው ይሰራ። ሁሉም ፎከሳቸው ስራው ላይ ነው። አይታችሁት ከሆነ ከዛም ቀን ጀምሮ እኩሌቶች ብላቴኖች ስራ ይሰሩ ነበር። እኩሌቶች ጋሻና ጦር ቅጥሩንም ይዘው ነበር። አለቆችም ከይሁዳ ቤት ሁሉ በኋላ ቆመው ነበር። ቅጥሩንም የሚሰሩ ተሸካሚዎች በአንድ እጃቸው ይሰሩ ነበር፣ በአንድ እጃቸው የጦር መሳሪያ ይዙ ነበር። አናጢዎች ሁሉ እያንዳንዱ ሰይፉን በወገቡ ታጥቆ ይሰራ ነበር። ቀንደ መለከት የሚነፋው ባጠገቤ ነበር። ስራ። ቁጥር 21 ላይ ስራውን ሰራን። ስራው ላይ ፎከስ ያደረገ መተባበር። አንዳቸውም ኢጎ አልነበራቸው። ፎከሳቸው ስራው ላይ ነበረ። እኔስ አላሉም። ስራው በቃ ስራው እንዲሰራ አንዱ ጠባቂ ሆኖ ይሰራል፣ አንዱ ግንቡን ይሰራል፣ አንዱ ጋሻውን ይሰራል፣ አንዱ ስራው ላይ ፎከስ ያደረገ ትጋት እግዚአብሔር በኢየሱስ ስም ያደርገልን። በተቃውሞ መካከል ስራው ላይ ፎከስ። በማንም ይሰራ ግን የማን ስራ ይሰራ? አሜን የሚል ልብ። በጣም ነው የሚገርመኝ። በጣም እና ሁሉም ስራው ላይ ፎከስ ያደረገ ትጋት። ይሄ ነው ጠላትን የሚያሰፍረው። ምክንያቱም ያንዳንዱን ብልጭ እያለ ስራው እንዳይሰራ ነው የሚፈልገው ጠላት። አንዳንዱ ጠባቂ ነው፣ አንዳንዱ ሰይፍ ያዥ ነው፣ አንዳንዱ ግንብ ገንቢ ነው፣ አንዳንዱ ስራ። ሁለተኛው እዚህ ጋር የምታዩት
በስራው ላይ ማተኮር ብቻ አይደለም፣ መቀራረብና መያያዝ። መቀራረብና መያያዝ በቃ በመካከል ነፋስ እስከማይገባ ድረስ የጠላት ሐሳብ እስከማያገኝ መጠቀሚያ እስከማያገኝ ድረስ መቀራረብ መያያዝ። ታላላቆቹ ሹማምንቱ የቀሩትም ሕዝብ ስራው ታላቅና ሰፊ ነው። ቁጥር 19 እኛም በቅጥሩ ላይ ተበታትነናል፣ አንዱም ከሁለተኛው ርቋል። የቀንደ መለከቱን ድምፅ ወደምትሰሙበት ስፍራ ወደዚህ ወደኛ ተሰብሰቡ። ሰብሰብ በሉ። ሃሌሉያ። መቀራረብ መያያዝ ደጋግሜ ነግራቸዋለሁ። ይሄ በጣም የቤተ ክርስቲያን አይደንቲቲ ስለሆነ ሁሌ ጊዜ የሚነገር መልእክት ቢኖር መያያዝ፣ አንድነት፣ መቀራረብ። ሶስተኛውና የመጨረሻው እዚህ ጋር የምታገኙት በአንድነት ስለመቆም እና ይህን ተናግሬ እንጸልያለን። አንዱ ለአንዱ መቆምና መጠባበቅ። መያያዝ ብቻ አይደለም፣ አንዱ ለአንዱ መቆምና መጠባበቅ። አንዱ ለአንዱ በጣም ምኞት አለ። በጣም ቁጥር 22 እንዲህ ነው የሚለው፣ ደግሞም በዛ ጊዜ ሕዝቡን ሁላችሁ ከብላቴኖቻችሁ ጋር በኢየሩሳሌም ውስጥ እደሩ፣ በሌሊትም ጠባቂዎች ሁኑልን። የማን ጠባቂ? ጠላት አለብን፣ የሚያሳድደን አለብን፣ የሚዋጋን አለብን፣ የሚያጠፋን አለብን፣ የሚያጠቃን አለብን፣ የሚያስቆመን አለብን፣ የሚያስተጓጉለን አለብን። እናንተ ግን ጠባቂዎች ሁኑልን። በጌታ በኢየሱስ ወንድማችሁን አሳልፋችሁ አትስጡ። እህታችሁን አሳልፋችሁ አትስጡ። በጌታ በኢየሱስ የቃየል መንፈስ ለዘላለም የተወጋ ይሁን። ቃየል ወንድሙን አሳልፎ የገደለ ሰው። ጌታ መጥቶ ግን የጠየቀው አንድ ጥያቄ ነው። ወንድምህ የት አለ? ኃላፊነቱ የጎደለ ቃየል ግን እኔ ወንድሜ ጠባቂ ነኝ አለ። እህትሽን አሳልፈሽ አትስጪ። ወንድምህን አሳልፈህ አትስጥ። አፉን የከፈተ ጠላት ከኋላው አለ። አፉን የከፈተ ጠላት ከጀርባው አለ። አንተ ወንድሙ ጠባቂ በጠላቱና በሱ መካከል ገብተህ ጠባቂዎች ሆኑልን። ይህ ነው በጠላት ሰፈር የእግዚአብሔር ሥራ የሚሰራው። እኔን አሳልፈህ ሰጥተህ ወንድምህን አሳልፈህ ሰጥተህ ምንድነው የምትሰራው? በጣም አፉን የከፈተ ስንት ጠላት እያለብን እኛ እዚሁ እንተላለቅ እንዴ? ሰርግና ምላሽ ለጠላት እናድርግ እንደኛ። ገላትያ ምዕራፍ 5 ትዝ እንደሚላችሁ ትዝ አይላችሁ? እርስ በርሳችሁ ብትነካከሱ ብትበላሉ እርስ በርሳችሁ እንዳትጠፋፉ ተንቀቁ። በቃ ወገኖቼ ጠባቂዎች ሆኑልን። በቀንም ስሩ አልኋቸው። እኔና ቁጥር 23 እኔና ወንድሞቼን ብላቴኖቼን በኋላ የነበሩት ጠባቂዎች ልብሳችንን አናወልቅም ነበር። ሃሌሉያ! አናወልቅም። አንዱ ይሰራል ሌላው ይጠብቃል፣ አንዱ ይሰራል ሌላው ይጠብቃል። አይዞህ በርታ። እንዲህ ነው በጠላት ሰፈር ስራ የሚሰራው። የወንድማችሁን መልካም ነገር አድንቁ ወገኖች፣ አበረታቱ። ደካማ ጎን ብታዩ በደካማው በኩል ቁሙለት፣ አትፍረዱበት። እህታችሁን አበረታቱ። ያው ታውቃላችሁ እኛ አበሾች አፕሪሺዬሽን የሚባል ጌታ እኔንም ያድነኝ ነፃ ሁኜ እኮ አይደለም። በጣም ይተናነቀናል በጣም እና ቶሎ ብለን አናቱን ለማለት ነው የምንፈልገው። ቶሎ ብለን በቃ ትችቱ ነው የሚቀድምብን። እግዚአብሔር ይመስገን ባንተ እየሰራ ስላሉ በሏት። እስኪ አጠገባችሁ ያለው እስኪ እግዚአብሔር ይመስገን ባንተ እየሰራ ስላሉ በሉት። ከዛ እስኪ ጀምሩ።
እስኪ ከዛ ጀምሩ። እግዚአብሔር ይባረክ አንተን ስለሰጠኝ፣ እግዚአብሔር ይባረክ አንቺን ስለሰጠኝ። እስኪ ከዛ ጀምሩ። እስኪ አንድ ቀን በዛ ብቻ ዋሉ። እስኪ ግን እኮ ማለት ይመጣባችኋል ቶሎ። ግን እኮ አንቺ እኮ በኢየሱስ ስም የግን መንፈስ ነው ያልኳችሁ። አፍራሽ ማለት ነው። አፍራሽ ማለት አንድ ቀን ሙሉ ቀን እንትን ማለት አይሆንልንም። የሆነ ንግግራችን መካከል ተውት ባካችሁ፣ ተውት። ተናነቀናል። በቃ ደስ ይበለው እስኪ ወንድማችሁ። እስኪ አንድ ቀን ዝብላችሁ አፕሪሼት አድርጉት ማለት እስኪ በቃ ምንም ኮሜንት ሳታደርጉ በቃ መልካምነቱን ብቻ እየጠቀሰ አንድ ሙሉ ቀን ለመዋል ሞክሩ እስኪ። በቃ ሙሉ ቀን እግዚአብሔር ስላንቺ፣ እግዚአብሔር ስላንተ፣ እግዚአብሔር ብላ እስኪ እንደው መልክ ተዘርዝሩ ማልክ ነገር እኮ ነው ያለው። የለም አለች አንድ የጎደለች 1% ልትሆን ትችላለች። እሷ ትመጣብላል ቶሎ። አጠባበቅ አንዳችን ለአንዳችን እኮ በጣም እኔ በጣም ትልቅ እንዳልኳችሁ የለመንኩ እናንተን የምማጸነው እግዚአብሔርን ስራ የምንሰራው በመቃወምና በመተቸት አይደለም። በጣም ትችት፣ ወሬ፣ ሐሜት፣ ወንድምን አሳልፎ መስጠት፣ እህትን አሳልፎ በፍጹም አያስኬድም። ጠባቂዎች ሆኝላት፣ ጠባቂ ሆኝላት ለእህትሽ። በቃ እግዚአብሔር ይረዳታል። በቃ እግዚአብሔር ይረዳዋል። ጠባቂ ሁንለት፣ በጣም ሁንለት። በጣም ብዙ ጠላት ነው ያለው። በሐሳቡ የሚመጣ ብዙ ነው፣ በህልሟ የሚመጣ ብዙ ነው፣ በሰዎች የሚመጣ ብዙ ነው፣ በመስሪያ ቤት በጣም አንቺ ጠባቂ ሁኝላት። አንዱ ለአንዱ መቆምና መጠባበቅ በጣም መሰረታዊ ነገር ነው። የእግዚአብሔር ስራ የሚሰራው አባታችንም አብሮ የሚቆመው ስንቀባበል ነው፣ ስንያያዝ ነው፣ ስንተባበር ነው፣ ስንከባበር ነው። እኔ እዚህ ያለሁት ጉድለት ለመሙላት እንጂ ለማፍረስ አይደለም። በቃ ጉድለት ለመሙላት ነው። አንቺ እዚህ ያለሽው ጉድለት ለመሙላት ነው። አካሉ ውስጥ ሲያስገባሽ ጉድለት ለመሙላት ነው። መጽሐፉ እንደዚህ ነው የሚለው። አንደኛ ቆሮንቶስ ምዕራፍ 12 24 እና 25 ብልቶች እርስ በርሳቸው በትክክል ይተሳሰቡ ዘንድ እንጂ በአካል መለያየት እንዳይሆን ለጎደለው ብልት የሚበልጥ ክብር እየሰጠ እግዚአብሔር አካልን አገጣጠመው። ዲን ያገጣጠመን እንጂ ጉድለት ላይ ለመጨቅጨቅ አይደለም። እዚህ ያለሁት መውጊያ ለመሆን አይደለም ያለሁት። አይደለም፣ በፍጹም አንቺ እዚህ ለዚህ አይደለም ያለሽው። ያን ጉድለት ለመሸፈን ነው። እህትሽ ጉድለት አለባት፣ ወንድምህ ጉድለት አለበት፣ እኔ ጉድለት አለብኝ፣ ያም ጉድለት አለበት። ያን ጉድለት ለመሸፈን ነው እዚህ ያለ ነው። አሜን አትሉም እንዴ? ያን ጉድለት ለማጉላት ነው እንዴ መጣችሁ እንዴ? የለም፣ ያን ጉድለት ለማጋለጥ ነው እንዴ መጣ ነው። እሱንማ ጠላት ነው የሚያደርገው። እኛ ግን እንሸፋፈን። ይገባችኋል? በደንብ ይገባችኋል፣ በደንብ ይገባችኋል። ስለዚህ በወንድማችሁ ደካማ ጎን በኩል ቁሙ፣ ጠንካራ ጎኑን ደግሞ አፕሪሼት አድርጉ። እግዚአብሔርን ባርኩ፣ አበረታቱ። ደካማ ጎኑን ደግሞ ሸፍኑለት። አይዞህ፣ ይሄን ደግሞ አሻሽል፣ ይሄን ደግሞ ለውጥ። እግዚአብሔር ይረዳል። እየተጠቀመብህ እኮ ነው። እግዚአብሔር እኮ ካንተ ጋር ነው። እስኪ ያሳለፈህን ተመልከት። እዚህ የደረስከው እኮ እንዲሁ አይደለም። እግዚአብሔር ይረዳል። ራሜን አትሉም? ምንድን ነው? እኔ እኮ ምንድን ነው ብቻዬን መጮህ ሆነብኝ እኮ። ሃሌሉያ ነው። ስለዚህ የእግዚአብሔር ስራ በሚሰራበት ሰዓት ጠላት አለ። ታዲያ ጠላት ተቃውሞ ሲያመጣ ምን እናድርግ? እንጸልይ፣ በጣም እንጸልይ። ከልባችን እንጨክን። ባለቤቱ እግዚአብሔር እንደሆነ ታላቅ እንደሆነ ይግባል። ከዛ አንዳችን ለአንዳችን ቆምና እንጸልያለን። ሃሌሉያ፣ ሃሌሉያ። እግዚአብሔር ይባረክ። ዲኖ ስራው የሚሰራ እግዚአብሔር ባንቺ የጀመረው ይቀጥላል።
እግዚአብሔር ባንተ የጀመረው ይቀጥላል። ሃሌሉያ። እግዚአብሔር ይቀጥላል። ወገኖቼ እነ ጦቢያ ያፍራሉ፣ እነ ሰንባላጥ ያፍራሉ፣ በራሳቸው በንግግራቸው ያፍራሉ። አይዟችሁ፣ እግዚአብሔር የሚያሳፍር አምላክ ነው፣ የሚረዳ አምላክ ነው። እኔና እናንተ ግን በእግዚአብሔር ፊት እንቀጥላለን። ለዚህ እግዚአብሔር የጀመረው ስራ እንዲቀጥል በሚነሱት ተቃዋሚዎች በሚነሳ ተቃውሞ አትደንግጡ፣ አትፍሩ፣ አትርበትበቱ። አለ፣ የበላይ አለ፣ ጌታ አለ፣ የሚያይ አለ፣ የሚሰማ አለ፣ የሚረዳ ጌታ አለ፣ አይዞህ የሚል ጌታ አለ፣ አይዞሽ የሚል ጌታ አለ፣ እዋጋለሁ የሚል አለ። አንቺ ብቻ ቁም፣ አንተ ብቻ ቁም፣ በዚህ ሰልፍ እኔ እዋጋለሁ የሚል ጌታ አለ። ሰልፈኛ ጌታ አለ። ክብር ለጌታ ይሁን። ሃሌሉያ፣ 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 ኦ ሃሌሉያ። ኤራማጋላዶኒያስ እናመሰግንሃለን። የሚረዳ ጌታ በጠላት ሰፈር፣ በጨለማው ሰፈር፣ በዚህ ዓለም ገዢ ሰፈር በድል የሚያወጣ በድል የሚያገባ ኃይለኛ ጉልበታም የማይታክት የሚሰራ ጌታ አለ። እህቶቼ፣ ጌታ አለ ወንድሞቼ፣ የቤቱ ባለቤት ጌታ አለ። እንዲህ ነው የእግዚአብሔር ሥራ የሚሰራው። በዚህ መካከል የሰንጥቆ የሚያሳልፍ ጌታ አለ። በተቃዋሚዎች በጠላቶች ፊት ለፊት ዘይት የሚቀባ ጌታ አለ። ሆሮሳ ካኒጋስ ኤራማጋ አይዞህ ወገኔ ወገብ አይፈታ፣ ትጥቅ አይፈታ። በተቃዋሚዎች ወሬ፣ በተቃዋሚዎች ስትራቴጂ፣ በተቃዋሚዎች ምክር አትደንግጥ። የሚያስደነግጥ ጌታ አለ። ብርቱ ጌታ አለ። የሥራው ባለቤት ጌታ አለ። ኤራባጋላቦራ ላባዶኒያስ ሃሌሉያ። እስኪ ዶክተር ዘኒ ወደዚህ ትመጣለህ። እስኪ 1 2 3 የሱ መዝሙር ልትሉ ትችላላችሁ። የሚመልስ የሚናገር ያኛ እግዚአብሔር የሚሰማ የሚመልስ የሚናገር አሕዛብ አያውቁህም፣ እኔ ነፍስ ግን ታውቅሃለች። የፍቅር ፊትህን በየዕለት ትናፍቃለን። ያለ አባትነትን መኖር ከቶ አይሆንላትም። መሳይ አጭበርባሪ ሁሉ ካንተ አይነጥላትም። ላመስግን ዛሬ የኔ ጌታ ስለማይነገር ስጦታ፣ ስለማይነገር ውለታ፣ በእውነት አንተ ታማኝ ነህ። ዘላለም ይወደስ በታላቅ ስምህ፣ ዘላለም ይወደስ
መሳፍንትም